ኢላ አቤል ማለት እኔ ሄርሜላ አንተ ስታስተዋውቀኝ ሄርሜላ አብርሃም ሆኖና አይደለ አንተን ያስተዋውቁኝ በደንብ እንዳውቅ ያደረጉኝ እነሱ ናቸውና ሄርሜላ ስላንተ ስትነግረኝ ግን እንደዚህ አይነት ድብቅ ወይም ደግሞ አስመሳይ እንደሆንክ አላውቅም። አቤል ማለት በዚህ ያክል ማስመሰሉ መዋሸቱ ለምን አስፈላጊ ሆነ? ምን ማለት ነው? አስመሳይ እየተሰደብሽ እኮ ነው ማርታ። አቤል እኔ እየተሰደብኩ አይደለም። ብዙ ነገር ማለት ስድብ ነው ማርታ። መጀመሪያ ራስሽ ላይ እኔ ላይ ካልተማማመሽ ከኔ ጋር ለመተዋወቅ ነው። ገብቶሻል? እነሱም ደግሞ ስለሚተማመኑብኝ ሄርሜላም አብረሽም ስለሚተማመኑብኝ ነው ካንቺ ጋር ያስተዋወቁኝ። ግን እኮ እምነታቸውን እኮ ነው ካድከው አቤል። የምን እምነት ነው? ስለምን እምነት ነው? ሰላም ሰላም፣ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ብቻ ትንሽ ደብሮኝ ነው የመጣሁት። ትንሽ በአቤል ጉዳይ ነው። አቤል እንዴት ልበላችሁ ማለት እኔ እንደዚህ ታማኙኝለት ብዙ ነገር የነገርኩት ሁሉም ነገር እያሳወቅኩት ምንም የሚቀር ነገር የለምና አቤል ግን ለኔ ምልባሽ በጣም ብዙ ነገር ደብቆኛልና አንዳንድ ነገሮችን ሰምቻለሁ። ዛሬ እስኪ ላወራው ጠርቼው ነበረ። እየመጣ ነው። ብቻ እኔ እንጃ እንደዚህ ያክል ይደብቀኛል ብዬ አላሰብኩትም ነበረ። በጣም ብዙ ነገር እንዴት መሰላች የሰው ልጅ ይሄን ያክል ሲያወራ ይሄን ያክል ሲግባባ ሲደዋወል ሲገናኝ ብዙ ነገር አለና ታወራለህ፣ ትነጋገራለህ፣ ያልሆነ ነገርም ካለ መፍትሄ ትፈጥርለታለና እሱ ግን ምንም ነገር እስከዛሬ ብዙ ነገር እየጠየቅኩትም አለመንገር ብቻ ሳይሆን ጠይቄው አልነገረኝም፣ ደብቆኛል። ምንም ነገር እየነገረኝ አይደለምና እኔ ደግሞ አንዳንድ ነገሮችን ከሰው እየሰማው ነው። ስልኩ ላይም የተደዋወለበትን ቴክስቶችን ብዙ ነገሮችን ብቻ አይቻለውና እንዴ ልበላችሁ አለመናገሩ የሆነ ነገር ከሌለ በስተቀር ለምን ሊደብቅ ፈለገ? ለምን ላይ ነግረኝ ፈለገ? መናገር ያልፈለገበት ምክንያት አላወቅኩትም። ብቻ ዛሬ ቀጥታ እሱን መጠየቅ ስለፈለኩ ነው ዛሬ በእናንተ ፊት ቪዲዮ ይዤ ካሜራ ይዤ የመጣሁት። ለዛ ነው። እስኪ ምን እንደሚለኝ አላውቅም። ማለት ለምን እንጃ ጠይቄዋለሁ። ባልጠይቀው ኖሮ እሺ ቢያሸኝም ችግር የለውም። ግን ጠይቄው እንኳን አለመናገሩ ግን በጣም አስደብሮኛል። በጣም ከፍቶኛል። እንጃ መናገር እንኳን እስኪያቅተኝ። አቤል እንደዚህ አይነት ሰው አይመስለኝም ነበር። ማለት በሄርሜላ በኩል ነው ማውቀው። ሄርሜላ ስለሱ በጣም ብዙ ነገር ብላኛለች፣ አብርሃምም እንደዛው እና አቤል በጣም ግልጽ የሆነ ሰው እንደሆነ ነበር ሄርሜላ የነገረችኝ እና ምንም ሊደብቀኝ የሚችለው ነገር ምንም አይነት ውሸት ይኖርበታል ብላ አላስተዋወቀችኝ። ማለት አቤልን በዚህ ልክ አልነበረም የተረዳሁት ወይም ያወቅኩት። ግን አሁን የተለየ ሰው ሆኖብኛል። ብዙ ነገር ነው የደበቀኝ፣ በጣም ብዙ ነገር እና ዛሬ እንዴት ልበላችሁ ያን ነገር ከሱ ጋር ቀጥታ ለማውራት ነው የመጣሁት። አይ እንዴት ነህ? ፊሽ ነው አለ እንዴት ነህ? አለሽ አለ እንዴት ነህ? እንዴት ነው ፊትሽ? ልክ አይደለም አቤል ማለት እኔን መደበቁ ይሄን ያክል ለምን አስፈለገ? ምኑ የደበቀኝን ነገር ታውቀዋለህ? ምን ደብቄሻለሁ? ማለት እኔ ማወቅ ያለብኝ እኔ መስማት ያለብኝ ነገር አንተ ያልነገርከኝ ነገር ምንድን ነው? ማለት በምን ጉዳይ አልገባኝም። ሁለታችንን የሚመለከት ጉዳይ ታውቀዋለህ አቤል። ማለት እኔ አሁን እስክናገር አትጠብቅ፣ ግን አንተ ደግሞ ታውቀዋለህ ሁሉም ነገር። ያው ባንተ በኩል ነው ሁሉም ነገር ያለፈውና እኔ ብዙ ነገር ጠይቄሃለሁ በህይወት ጉዳይ በብዙ ነገር ስላንተ ብዙ ነገር ማወቅ ፈልጋለሁ ብዬ ጠይቄሃለሁ፣ ግን አንተ ምንም አይነት ምላሽ አልሰጠኸኝም። አሁን ግን ከሰውም ብቻ አይደለም ስልክ ላይ አይቻለሁ እና ለምን መደበቁ አስፈለገ? ማለት እኔ ማዋሸቱ ለምንድን ነው ያስፈለገው? ማርቲ ምንድነው ምን ደበቁሽ? ወይ ደግሞ ምን አንቺ ማለት ምን እንደሚደበቅ ነገር ደግሞ አለ? ምን ተፈጥሯል? ችግር አለ? ሄርሜላ ጋር ችግር አለ? አይ በእነሱ በሄርሜላ ጉዳይ አይደለም፣ ቀጥታ በእኔ እናንተ ጉዳይ ነው። እና በእኔ እና አንቺ ጉዳይ ምን ተፈጥሯል? ምን አድርጌያለሁ ማለት ምን ንገሪኛ። እሺ ማለት እኔ ማወቅ ያለብኝ ነገር አሁንም ግልጽ አድርጌ ልጠይቅህ።
እኔ ማወቅ ያለብኝ ጉዳይ በአንተና በእኔ ህይወት ምንድን ነው? ማወቅ ያለብኝ ጉዳይ ምን ያላወቅሽው ነገር አለ ነው ማለት? ጠይቀሽኝ ደግሞ ምንም ያላወቅሽው ነገር የለም ወይ ደግሞ የደበቅኩሽም ነገር የለም። ምን ጠርጥረሽ ነው ወይ ደግሞ ምን አስበሽ ነው? ጠርጥሬ አይደለም አቤል። ማለት እኔ በጥርጣሬ ልናገር የምችል ሰው አይደለሁም። የሆነ ነገር ሳላይ ወይም ሳልሰማ እንደዚህ ደብሮኝ ልመጣም አንተንም ላናገር ወይ አንተንም ልጠራጠር አልችልም። እሺ አሁን ምን የደበቅኩሽ መሰለሽ ነው? አሁንም አትዋሸኝ አቤል። አንተን እኮ እየጠየቅኩ ነው ማለት ነው። ያየሁት ነገር ስላለ ነው አይደል እየጠየቅኩ ያለሁት። ምን አየሽ? እሺ እኮ ጠይቂኛ። እኔ ከኔ መስማት ነው የፈለግሽው? እኔ ደግሞ ምንም ማሰማሽ ነገር የለም፣ ምንም ደግሞ ያሰሽ ነገር የለም እያልኩሽ። እሺ እኮ ይሄ ማለት እኮ አሁንም ብጠይቅህ ተዋሸኛለህ ማለት ትደብቀኛለህ ማለት ነው። ንገሪኝና ትክክል። ይሄ ላንቺ የሚነገር ነገርና ላንቺ የማይነገር ነገር ከሆነ እሱን እኔ ልነግርሽ አትጠብቂኝ። ምናልባት የሚነገር ከሆነ ግን ብታዝኝብኝም ብታጎርፍኝ ችግር የለውም። ግን በእኔ እናንተ ጉዳይ እኮ ምንም ሊደበቅ የሚችል ጉዳይ የለም። አይ ምናልባት መወራትም አለመወራትም ያለበት ጉዳይ ካለ ምንድነው? ምን ተፈጥሯል ማርቲ? እንደዚህማ ባንዴ እንድታጎርፊ አልፈልግም። እንደዚህ ባንዴ እንድትከፋሽ አልፈልግም። አንቺ የሚያምርብሽ ስቄ ምናምን የምሬ ነው። እንደዚህ ባንዴ ተኮሳትሮ ምናምን ኃይለኛ ሰው ሆኖ መምጣት ምናምን ተገቢ አይደለም ማርቲ። እሺ ማለት ከማን ጋር ነው ስልክ የምታወራው? የምትጻጻፈው? የምትገናኘው? ከማን ጋር ነው የምታወራው? ያ ስለሆነ እንዳትጠይቀህ መቼም አቤል። ከሴት እስከ ቢሆን ማለት ማውራት አይቻልም? ንገሪ። አንቺ ወንዶችን አታወሪ ማለት ወንዶችን በሌላ በኩል ታወሪያለሽ ማለት ነው? ሰው ያ ሰዓት አለው ያወራር ሁኔታ አለው እኮ አቤል። ሻውን ያወራው መስሎሽ ነው? መስሎኝ አይደለም፣ ስላየው ነው ስለሰማው እንጂ ስለመሰለኝ አይደለም። ማቲ ልትናገር የፈለግሽው ነገር እንዳለ ግልጽ አድርገሽ ንገሪ። አይ እኔ እኮ ነገርኩህ አይደል እንትና ወይም እንዲህ እንድትለኝ ነው ማለት። አሁንም ቢሆን እንድትዋሸኝ አልፈልግም አቤል። ሙሉ ለሙሉ አውቄያለሁ ከሶሊያና ጋር እንደምታወሩ እንደምትገናኙ ቴክስት እንደምትጻጻፉ ረጅም ሰዓት እያወራችሁ እንደሆነ አውቄያለሁ። ይሄ ጉዳይ ደግሞ ለምን አስፈለገ? አሁን ላይ ከሶሊያና ጋር ምንም አይነት ግንኙነት ከሌለ በዚህ ሰዓት ለምንድን ነው ከሷ ጋር ማውራት ያስፈልገው? ከሶሊያና ጋር ማን አወራብሽ ነው ወይስ ራሷን ይቻወራል ያለችሽ? አቤል አትደብቀኝ። አይ ደብቅሽ አይደለም፣ ትክክለኛው መልስ መልሽልኝ። በቃ እኔ ማወቅ ባለብኝ መንገድ አውቄያለሁ። ሶሊያና ራሷ አውርታሽ ነው? አላወራችኝም እና እኔና ከኔና ከሷ ውጪ ማለት እኔ እሷን ካወራው ወይ ደግሞ እሷ ምን ካወራችኝ ከኔና ከሷ ውጪ ማንም ሊነግርሽ አይችልም። እኔ ደግሞ አልነገርኩሽም፣ እሷ ነች የነገረችሽ ማለት ነው። እሷ ደግሞ እንደምታወራት የምትነግረው ሰው ይኖራል አይደለ? እኔ ከዛ ሰው ነው የሰማሁት። ግን አሁንስ ለምን መደበቁ አስፈለገ አቤል? ካወራክ እሺ አውርቻለሁ ብሎ ሌላ መደረግ ያለበት ነገር ካለ ይደረጋል እንጂ አሁንም እኮ እየዋሻኝ ነው ያለው። በውሸት ላይ ደግሞ ውሸት መደረብ፣ በጥፋት ላይ ጥፋት። እሺ ማለት እየሰማሽው ነገር ውሸት ነው ብትለኝ ለምን ውሸት ነው እልሻለሁ። አንዳንድ ነገሮች ያልጨረስናቸው ጉዳዮች ነበሩ። ከሶሊያና ጋር አወራን፣ ልክ ነው። ግን ደግሞ ይሄ ተራ ነገር ስለሆነ ለአንቺ መናገር ስለማይጠበቅብኝ አልተናገርኩም። ምናልባት አቤል አውርቶኝ ነው ምናምን ብላሽ ልትሆን ትችላለች፣ ወይ ደግሞ ለሰው አውርታ ሊሆን ይችላል። እና ይሄን ነገር ደግሞ ሊያስከፋሻል ማለት አይደለም ማርቲ። ጠይቄሃለሁ እኮ ቢያንስ አይደለ? ግን ምን ብለው አወራልሽ? ካወራችሁ እኮ በቂ ነው። የምታወሩበት መንገድ ሳይሆን አንደኛ አቤል ከሷ ጋር ለማውራት አሁን ለምሳሌ አለ የሆነ ያልጨረስነው ነገር አለ ካልክ ማታ ላይ መደዋወል አይጠበቅባችሁም። እላፊ ቴክስ መላላክ አይጠበቅባችሁም። እሷ እንኳን ልታወራክ ብትፈልግ አንድ መልስ ወይ ሁለት መልስ በቂ ነው አይደለ? ለላከች ቴክስ በሙላ መልስ የምትሰጣት ከሆነ በደወልሽ ቁጥር የምታነሳላት ከሆነ ምንድነው ትርጉሙ? ማለት ለምን እየደበከኝ ይሆናል? ይሄንን ነገር ደግሞ እያደረግከው ነው። አረ ማርቲ ደውላልህ ሳታነሳ ቀርተህ ታውቃለህ? አዎ አንዳንዴ ስራ በሆንኩ ሰዓት አላነሳም። እና ደግሞ ዋንኛ ነገር አይደለም የሷን ከሷ ጋር ማውራት። ግን ነፃ ፎንክ ደግሞ ታወራታለህ፣ ታነሳላታለህ፣ ትደዋወላለህ። ማርቲ ይሄ ነገር አሳስቦሽ ከሷ ጋር ስላወራው ለምን አሳስበኝ ማለት ከማውራቱም በላይ እኮ ያንተ መደበቅ ነው በጣም እያሳሰበኝ ያለው። ደብቄ አይደለም ይሄ ላንቺ የሚነገር ነገር አይደለም። ማርቲ ምን ሆነሽ ነው እንዴ?
የሚነገርና ማይነገር ቁም ነገር አይደለም። በቃ ዝም ብሎ ወሬ ነው ያወራነው። ከኔ ማወቅ የፈለገችው ነገር ነበረ፣ አሳወቅኳት። ሌላ ነገር የለም ማርቲ። ይሄ የሚያሳስብ ጉዳይ እኮ አይደለም። እንዴት ነው አንቺ እያሳሰበሽ ያለው? ይሄ ነው እውነት አሳስቦሽ ይሆን? እስኪ ንገሪኝ። ማለት ከሷ ጋር ግንኙነት ነበረክ አይደል? ያልጨረስከው ጉዳይ ነው ብዬ እንዴት ነው ላያሳስበኝ፣ ላልጨነቅ ወይም ላይደብረኝ የሚችለው? ያልጨረስከው ነገር ማለት እኔ እና እሷ እኮ ሌላ ግንኙነት የሆነ ይወጣ ያለ ግንኙነት ወይ ደግሞ የለንም፣ ሌላ የተፈጠረ ነገርም የለንም። በቃ በጣም የምንዋደድ ጓደኛሞች ነበርን። በቃ ለዛ ነው። ምን ሆነሽ ነው ማርቲ? ገና ለገና የሰው ወሬ እየሰማሽ ከሆነ እኔና አንቺ ገና ከጀመርን ትንሽ ጊዜ ነው። ጓደኛሞች ነን፣ በጣም የምንዋደድ የምንከባበር ጓደኛሞች ነን አይደል? የሰው ወሬ እየሰማሽ ከሆነ ልክ አይደለም ማለት ነው። ገብቶሻል? ከሶሊያና ጋር ሁላ ላስተዋውቅሽ እችላለሁ ምንም ነገር እንደሌለ ወይ ደግሞ የሆነ እላፊም ቃልም እንዳላወራ። አንቺ ግን የሰው ወሬ ሰምተሽ ገና ለገና እንደዚህ ማለትሽ ተገቢ አይደለም። ገብቶሻል ማርታ? ኢላቢል እኔ አሁን የሰው ወሬ እንዳላዳምጥ ሰውን እንዳላምን ከፈለክ አንተ እኮ ቀጥታ ይሄን ነገር ከዚህ በፊት ጠይቄሃለሁ። ቀጥታ መንገር ትችላለህ ማለት እንደዚህ ነው በእንደዚህ አይነት ጉዳይ አውርተናል ብትለኝ ዛሬ ይሄን ነገር አስቤ ወይም አይምሮዬ ላይ ጥርጣሬ ገብቶ አልመጣም ነበረ። ጥፋቱ አንደኛ ስልክ ማውራትክ ነው፣ ሁለተኛ ደግሞ አለመናገርክ ነው። አቤል አንዱን ነገር ብታደርግ ኖሮ ብትነግረኝ ኖሮ ዛሬ እዚህ ጋር አልመጣም ነበር። እሺ አሁን ስላወራው ብቻ ቀርብሎሽ ይሄ ቅር የሚያሰኝ ነገር ካወራክ ሄደ እንደማታገኛት በመርግጠኛ። ኧረ በእግዚአብሔር ስም ባገኛትም ሌላ ነገር ይፈጠራል ማለት ነው። እኔና እሷ ያላስማማን ብዙ ጉዳዮች ስላለ እኔና እሷ ተራራቅን። በቃ ሌላ ነገር የለም። ብዙ ያላስማማን ነገሮች ከእሷ ጋር የተጣላንበት ምክንያት ደግሞ እሷ ከራሷ ህይወት ይልቅ ስለ ሰው የምትጨነቅ ሰው ነች። ስለዚህ ቀድመሽ የራስሽን ህይወት ስትመሪ ነው የትኛውም ነገር ማስተካከል የምችው፣ ስለ ሰው መጨነቅ የምችው። እሷ ደግሞ የራሷን ህይወት ትታ የሰውን ህይወት የምትጨነቅ ስለሆነ እኔና እሷ በዛ ጉዳይ አልተስማማንም። በቃ ገብቶሻል? አንቺም ደግሞ ገና ለገና ደግሞ አሁንም ሌላ ነገር ይፈጠራል ወይ ደግሞ እኔ ከሷ ጋር ባወራ ራሱ ሌላ ነገር ይፈጠራል ማለት አይደለም፣ ወይ ደግሞ የሆነ ነገር ይከሰታል ማለት አይደለም። ማርቲ ገና ለገና ምን ደብቅሽ አይደለም፣ ይሄ የሚነገር ነገር አይደለም። ኢላቤል ማለት እኔ ሄርሜላ አንተን ስታስተዋውቀኝ ሄርሜላ አብርሃም ሆኖና አይደለ አንተን ያስተዋውቁኝ በደንብ እንዳውቅ ያደረጉኝ እነሱ ናቸውና ሄርሜላ ስላንተ ስትነግረኝ ግን እንደዚህ አይነት ድብቅ ወይም ደግሞ አስመሳይ እንደሆንክ አላውቅም። አቤል ማለት በዚህ ያክል ማስመሰሉ መዋሸቱ ለምን አስፈላጊ ሆነ? ምን ማለት ነው አስመሳይ? እየተሰደብሽ እኮ ነው ማርታ። አቤል እኔ እየተሰደብኩ አይደለም። ብዙ ነገር ማለት ስድብ ነው ማርታ። መጀመሪያ ራስሽ ላይ እኔ ላይ ካልተማማመሽ ከኔ ጋር ለመተዋወቅ ነው። ገብቶሻል? እነሱም ደግሞ ስለሚተማመኑብኝ ሄርሜላም አብረሽም ስለሚተማመኑብኝ ነው ካንቺ ጋር ያስተዋወቁኝ። ግን እኮ እምነታቸውን እኮ ነው ካድከው አቤል። የምን እምነት ነው? ስለምን እምነት ነው? ካንቺ የበለጠ እነሱ ያውቁኛል። አንቺ ምናልባት በቅርቡ ልንተዋወቅ እንችላለን ማርቲ። አንቺ ግን እየሰደብሽኝ አስመሳይ ነህ ወይ ደግሞ እንደዚህ የሆነ ነገር እያልሽ ነው ያለውን እኮ። እሺ አቤል፣ አንደኛ ነገር ይሄን ነገር ካመንክ ከሶሊያና ጋር ያለክን ቪዲዮዎች ለምንድን ነው ያላጠፋው? እስካሁን አካውንት ክሊር ያለ አይደለ? ለሷ ምንም አይነት ቦታ ከሌለክ አሁን ላይም የማታወራት ከሆነ እየተደዋወላችሁ ካልሆነ ለምን ቪዲዮ አንተ ስልክ ላይ መቀመጥ ለምን አስፈለገ? ወይም አካውንት ላይ ብዙ ቦታ ብቻ አለ፣ ስልክ ላይም አለ፣ ፎቶዎቹም ያንተም የሷን ፎቶ አለ አይደለ? ለምን እሱ ማጥፋት ከበደክ? ስለ ሶሊያና የምታወሪ ከሆነ ሶሊያና ጓደኛዬ ነበረች። ይኸውልሽ ስለ ሶሊያና ማለት ብዙ ነገር ከዚህ በፊት ብዙ ነገር አብረን ያሳለፍን ሰዎች ነን እና ስለዚህ ቪዲዮ አጥፋ ማለት ተገቢ ማለት ነው። ለምን ይከብዳል ቪዲዮ ማጥፋት? ለምን ይከብዳል? አርቴ ምን እያልሽ ነው? አሁን ላይ የጨረሳችሁት ጉዳይ ካለ ለሷ ምንም አይነት ስሜት ከሌለ ቪዲዮውን ማጥፋት ምን ይከብዳል? ወይስ ያንተንና የሷን ፎቶ ማየት ያስደስታል? ማርቲ ምን ነው ገና ለገና ማለት ቪዲዮ አላጠፋም ወይ ደግሞ ከሷ ጋር ታወራለህ ብለሽ እነዚህ ራስሽ ላይማ ሌላ ነገር እንትናት ወይ እኔና ሶሊያና የተጣላ ነውም ያልተስማማ ነውም። ሶሊያና የራሷን ህይወት የምትኖር ሰው አይደለችም። የሰውን ህይወት የምትኖር ሰው ነች። መጀመሪያ አንድ ሰው ደግሞ
የራሱን ህይወት ካስተካከለ በኋላ ነው ስለ የትኛውም ሰው ማስተካከልና መጨነቅ የሚችለው። ገብቶሻል አይደል? እኔና ሶሊያና ያራረቀን ይሄ ነው። እና ደግሞ እኔ አልጣለዋትም፣ መጥፎ ሰውም አይደለችም። እሷም ለኔ እንደዛው ነች። ገብቶሻል አይደል? እና ስለዚህ ቪዲዮ ስላላጠፋ ስለምታወራት ምናምን ሌላ ነገር ይፈጠራል፣ የኔ እናንተ ጓደኝነት ላይ የሆነ ችግር ይፈጠራል ብለሽ እንድታስቢ አልፈልግም። እንዴት አይፈጥርም አቤል? ማለት እያወራኝ ያለው ነገር ግን ታውቀዋል። ምን ያስፈልጋል? እሺ ማውራቱ ሲሆን ግን ቪዲዮዎቹን አለማጥፋት፣ ቪዲዮዎቹ አንተ ጋር መቀመጡ፣ አካውንትክ ላይ መኖሩ ምንድነው የሚያስደስት? ማለት ቢጠፋ ምንድነው ችግሩ? ማስደሰት ሳይሆን የሰው ያለፈ ህይወት ነው አይደል? ስላለፈ ምንም ያለፈ ነገር ነው። እኔ አላነሳውም፣ ያነሳውብትም ነገር የለም ስለ ቪዲዮ። አንቺ ነሽ አሁን ስለ ቪዲዮ እየተጨናነቅሽ ያለሽው። ከሶሊያና ጋር የድሮውን ቪዲዮ ስለሰራው ብቻ አጥፋ ማለት ተገቢ አይደለም። ገብቶሻል? አንቺም የወንዶች ጓደኛ ሊኖሩሽ ይችላሉ። እኔ ከሶሊያና ጋር ሆናው ሌላ ነገር እፈጥራለሁ ወይ ደግሞ እንደ በፊቱ ጓደኛሞች ሆናለሁ ማለት አይደለም። ስለ ወደፊት አይደለም አቤል እየጠየኩ ያለሁት፣ ማለት አሁን ላይ የሆነውን ነገር ነው እኔ እያወራሁት ያለሁት። እሺ ቀጥታ ቪዲዮን ማጥፋት ያልፈለግበት ምክንያትክ ምንድን ነው? ምንም ስለማይፈጥር ምንም ችግር የለውም። እንዴ ማርቲ ምን ሆነሽ ነው? ምን አሳስቦሽ ነው? ማለት እኔና አንቺ ጓደኝነታችን ላይ የሆነ ነገር ይፈጥራል ብለሽ ነው? ንገሪኝ። ስለ መፍጠር ሳይሆን በቃ እኔ ማስደስታኝ ነገሮች ይኖራሉ አይደለ? ያን ነገር እሺ እሷ ይደብራታል ብለህ ነው የምታስበው? በእርግጠኝነት ማን እኔማስ እንደሚደብረኝ ነግሬክ ምንም እየመሰለክ አይደለም። አሁን ይደብርሻል ነው አንቺ ቪዲዮ ስላለ እንዴት ነው ላይደብረኝ ይችላል? ማለት ሊደብረኝ የሚችለው ያለፈን ነገር እንደሆነ አውቃለሁ፣ ግን ማጥፋት ያልቻልክበት ምክንያት ደግሞ እንዲደብረኝ ያደርጋል። ምንም አይነት ስሜት ባይኖር ታጠፋው ነበር፣ ቪዲዮ ማየትም አትፈልግም ነበር። አሁን ስለምን ያረውስ ማምሮሽ ነው ማርቲ? ገና እኔና አንቺ እኮ ከጀመረን ትንሽ ጊዜያችን ነው አይደል? ጓደኛሞች ነን። ገና በደንብ አልተጣናነንም፣ በደንብ ብዙ ጊዜ አላሳለፍንም። ብዙ መተዋወቁላ ይቀረናል። ስለዚህ ገና ለገና ሶሊያናን ያወራታል፣ ነገሮች አያሳስቡም ነው? ሶሊያናን ያወራታል ብለው ስለነገሩሽ ብቻ ማንቺ ቪዲዮውን ማጥፋ ሌላ ነገር ማረቴ ማርቲ ምን ሆነሽ ነው? እኔ ካመንሽብኝ እውነትም አብርሽና ሄርሜላ እንዳስተዋወቁሽ ምርጥ ልጅ ነው ብለው እንዳስተዋወቁሽ መጥፎ ልጅም አይደለም ብለው እንዳስተዋወቁሽ ምትተማመኝብኝ ከሆነ ተማመኝብኝ። የምሬ ነው እኮ አቤል፣ እምነቴን እኮ እንዳጣ እያረከኝ ያለው አንተ ነህ። ማለት እሺ ነገር ማለት ሊያስደብረኝ ወይም ጥርጣሬ ውስጥ ሊያስገባኝ የሚችል ነገር አይደለም። ለምን ጥርጣሬ? እኔ ካመንሽ እኔ ካንቺ ጋር ነው አይደል አሁን ላይ ጓደኝነቴን እያሳለፍኩ ያለሁት። የሴት ጓደኛ ሌላ የለኝም ከሄርሜላ ውጪ። ገብቶሻል አይደል? እኔ አንቺ ሄርሜላ አብርሽን፣ ከዛ ደግሞ ሌላ ሰው ምንም ብዙ የምናውቀው ሰው የለም አይደል? ሌላ ነገር የለም። አሁን ለምን እንደሚያሳስብሽ እኔ ግራ ገባኝ ማርቲን። ይሄ እኮ የሚያስጨንቅ ነገር አይደለም አቤል። እንዴት ነው የሚያሳስብ ነገር አይደለም የምትለኝ? ማለት እኔ እናንተ እዚህ ጋር ጓደኝነት ጀምረናል አይደለ? ትላንት ወዲያ ወይም በዚህ ወር በዚህ ሳምንት ስለጀመርን አይደለም። በቃ ዛሬ ከኔ ጋር ከጀመር ቀን ጀምሮ ስላንተ ያለው ነገር በሙላ ያሳስበኛል፣ ይመለከተኛል። ግን ምን ማለት ነው? ከአንድ ሴት ልጅ ጋር እንደምታወራ እያወኩኝ እንዴት ነው እኔ ሊያሳስበኝ የማይችለው? ሴት ልጅ ነኝ አይደለ? ህይወት አለ። ነገ ህይወትን የምንቀጥል ከሆነ አንተ ያለበትን ሁኔታ እንዴት ነው ማወቅ የማይገባኝ? እኔ እኮ ማወቅ አይገባሽም ምናምን እያልኩ አይደለም፣ ግን ደግሞ የሚያሳስብ ነገር አይደለም። እኔ ሶሊያናን አወራኋት አላወራኋትም፣ የሷን ቪዲዮ ከሷ ጋር የሰራኋቸውን ቪዲዮ አጠፋውም አላጠፋውም ምንም የሚፈጥር ነገር የለም በሁለታችንም መሀል እያልኩሽ ነው። አንድ ጥያቄ ልጠይቃ? ጠይቂ። የሷ ፍቅር አልወጣልን? እኔና እሷ በመጀመሪያ ደረጃ ፍቅረኛሞች ነበር ነው። አንደኛ ይኸውልሽ ስህተትሽ ይሄ ነው። አይተሻል? እንዳቸኩኝ በቃ የምሬ ነው። እኔና እሷ ምንም ነገር ያልነበረን ጓደኛሞች ከመሆን በስተቀር እኮ ይሄ ነገር ከሌለብህ ለሷ ምንም አይነት ቦታ ምንም አይነት ስሜት ከሌለ ቪዲዮ ማጥፋቱ ወይም ከሷ ጋር አለማውራቱ ለምንድን ይከበደ? አሁን አንቺ ቪዲዮ ቢጠፋ ባይጠፋ ምን የሚለወጥ ነገር አለ? ይሄንን ብቻ መልሽ ማርቲ። አንተ ለሷ ያላትን ቦታ ነው ማረጋግጠው። ቪዲዮ መጥፋቱ አለመጥፋቱ ያን ብቻ ነው ሊያረጋግጥልኝ የሚችለው። አቸኩ የሰው አቤል ምን ማለት ነው? ምንም ነገር የሚፈጥር ነገር የለም ማለት እንዴት ነው የማይፈጥረው? ይሄ እኮ ማንም ሊመልሰው ማንም ሊያውቀው የሚችል ጉዳይ ነው። እኔን እያወራኸኝ ከኔ ጋር ግንኙነት ጀምረ ሌላ ሴት እዚህ ጋር ሴት እንደምታወራ አውቄያለሁ እኮ አቤል። እንደምታወራትም ደግሞ አምናሃል። ሶሊያና አንቺ ምንም ነገር ከሷ ጋር ሌላ ነገር አናወራም እያልኩ ማታወሩ ከሆነ ለምንድን ነው ስልክ የምታነሳላት? ወይም ደግሞ ለምንድን ነው እያወራሃት ያለው?
ቪዲዮዋንስ ለምንድን ነው ያላጠፋው? ፎቶ በጣም ብዙ ነገር አለ። ስልክን አውጥተህ ብታየው አሁን ብናሳይ እንኳን ሙሉ ነገር አለ አይደለ? የእሷ ፎቶ፣ አብራችሁ የነበራችሁበት ቪዲዮ ምናምን፣ ቴክስታችሁ። ለምንድን ነው ያን ነገር መደለት ወይም ማጥፋት ከህይወት ማስወጣት የከበደ ለምንድን ነው? እኔ አልከበደኝም፣ ሊከብደኝም አይችልም። ኖርማል ነገር ባይከብድ ኖር እኮ አቤል ታደርገው ነበር። እኔ ተናግሬክ ወይም እኔ ጠይቄክ ሳይሆን በራስ ታደርገው ነበር። ምክንያቱም ከኔ ጋር ግንኙነት ስትጀምር እቺ ልጅ ይሰማታል፣ ሴት ልጅ ናት ብለህ ማጥፋት ትችል ነበር። ግን ተናግሬክ እንኳን ማጥፋት ከከበደ የሆነ ነገር አለ ማለት ነው እንጂ ያለ ምክንያት እንደዚህ ልታረግ አትችልም። የሰው ወሬ ሰምተሽ ደግሞ እንደዚህ እንዳትናደጂ። ማጥፋት ካለብኝ ምናምን እኔ አውርተን ምናምን ማድረግ ያለብን እናድርጋለን። አንቺ ዝም ብለሽ እየተናደድሽ ነው፣ የሰው ወሬ እየሰማሽ ማርቲ የሰው ወሬ ከዚህ በኋላ ከሰማሽ እኔ ስላንቺ የሰማሁት ምናምን እኔ ራሴ የተሰማኝን ምናምን ሂጂ መጥቼ ጠይቄሻለሁ። ልጅ አላት ተብዬ ፍቅረኛ አላት፣ ባል አላት፣ ለምንድን ነው ከሷ ጋር የምትሆነው ተብዬ መጥቼ ቀጥታ ነው አንቺን የጠየቁሽ። ስለዚህ አሁን እኔ መጠየቅ ልክ አይደለም ነው። እኔ እኮ ያየሁት ነገር ነው አቤል። ይሄ አንቺ በጣም ሌላ ነገር ውስጥ ተፈጠርሻ። እኔና አንቺ የማያግባባን ነገር ነው ይሄ ነገር አሁን። ምክንያቱም ሲምፕል የሆነ ነገር ነው። እኔ ከሷን ስላወራው እሷን የሆነ ነገር ስላደረኩ ሌላ ነገር ይፈጠራል ማለት አይደለም። እኔና አንቺ ጓደኝነትም ይበላሻል ማለት አይደለም። ስለዚህ ይሄ የሚያሳስብሽ ከሆነ በሁለታችን ጓደኝነታችን የሆነ ነገር ይፈጠራል ብለሽ ካሰብሽ ችግር የለም፣ አውርተን የትኛውም ነገር ማድረግ እንችላለን። ስለዚህ ነው አትናደጂ። ተናደሽ ነው ዛሬ መጣሽው።